ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን ውላችኋል? የኢትዮጵያ መንግስት ትግራይን የግርግር ማዕከል ለማድረግ እየሰራ ነው ሲል ህወሓት ከሰሰ። ህወሓት በዛሬው ዕለት ባወጣው ሳምንታዊ መግለጫ እንዳመለከተው ከዚህ ቀደም ባወጣቸው ይፋዊ መግለጫዎች በተደጋጋሚ የትግራይ ህዝብ ሞትና ስቃይ እንዲያበቃ የፕሪቶሪያ ስምምነት በአግባቡ እንዲተገበር ጥሪ ሲያቀርብ መቆየቱን አስታውሷል። ይሁንና በኢትዮጵያ መንግስት በኩል ከህወሓት ለቀረቡ ጥሪዎች የጆሮ ዳባ ልበስ ምላሽ ሲሰጥ ከመቆየቱ ሌላ ትግራይን የግርግር ማዕከል ለማድረግ ኢኮኖሚያዊ ቀውስ የመፍጠርና አቀባዊ ማድረግ እንቅስቃሴውን አጠናክሮ እየሰራ ነው ብሏል። የኢትዮጵያ መንግስት በፕሪቶሪያ ስምምነት መሰረት የትግራይን ሉዓላዊ ግዛቶች ወረው የያዙ ኃይሎች እንዲወጡ የገባውን ቃል ወደ ጎን በመተው በተለያየ መልኩ እነዚሁ ታጣቂዎችን በማጠናከር ላይ ይገኛል ያለው ህወሓት በዚህም ምክንያት ወራሪ ባላቸው ኃይሎች የሚገኘው ህዝብ በየቀኑ እየታገተ እየተገደለ ሴቶችን በታጣቂዎች እየተደፈሩ እንደሚገኙ አስታውቋል። ይህን ተከትሎ በሸራሮ አቅጣጫ ብቻ በአንድ ወር ውስጥ በአማካኝ ከ250 እስከ 300 ዜጎች እየተፈናቀሉ ወደ መጠለያዎች በመግባት ላይ እንደሚገኙ ጠቁሟል። ህወሓት ቀጥሎም ይህ ተግባር ዛሬ ወይ ነገ ወደ ቀያችን እንመለሳለን በሚል ተስፋ እየተጠባበቀ ላለው ህዝባችን ተስፋ የሚያስቆርጥ የኢትዮጵያ መንግስት ለፕሪቶሪያ ስምምነት ባለመገዛቱ ምክንያት የትግራይ ህዝብ እንደ ህዝብ እንዲጠፋ ፍላጎት እንዳለው የሚያሳይ ምልክት ነው ብሏል በመግለጫው። ከዚህም ባለፈ የኢትዮጵያ መንግስት ወደ ትግራይ ክልል የሚያመሩ ዋና ዋና አውራ ጎዳናዎችን ከመዝጋቱ ሌላ ነዳጅ እንዳያልፍ በማድረጉ ምክንያት ከውድመት የተረፉ ናቸው ያላቸው ተቋማት ስራቸውን በአግባቡ እንዳይሰሩ የኢንቨስትመንት ስራዎች እንዲቋረጡ እያደረገ ነው ሲል ነቅፏል። እያጋጠመ ባለው በዚህ መስተጓጉል ሳቢያ ከተለያዩ ለጋሽ አካላት የመጡ እገዛዎች ለተቸገሩ ወገኖቻችን እንዳይደርሱ ከፍተኛ እንቅፋት እየፈጠረ ነው በማለት ወቀሳውን ያቀረበው ህወሓት የኢትዮጵያ መንግስት አዳዲስ ክልከላዎችን ከመጣል ይልቅ በአሁኑ ወቅት ለ5ኛ ዓመት በድንኳን ውስጥ የሚኖሩ ተፈናቃዮች ወደ ቀያቸው እንዲመለሱ እንዲያደርግ ማሳሰቢያውን ሰጥቷል። በአርሲ ሀገረ ስብከት የጀጁ ወረዳ የኦርቶዶክስ ቤተክርስቲያን ቤተ ክህነት በወረዳው ውስጥ የሚፈጸሙ የክርስቲያኖች ግድያዎች በአስቸኳይ እንዲቆሙ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ሀገረ ስብከት ጽሕፈት ቤት በላከው ደብዳቤ መጠየቁን የማህበረ ቅዱሳን ቴሌቪዥን ዘገበ። ቤተ ክህነቱ በወረዳው በአንጎደቻ ቅዱስ በዓለ ወልድ ቤተክርስቲያን ግንቦት 10 እና ግንቦት 27 ቀን የቤተክርስቲያኑን አስተዳዳሪ ቄስ ተስፋ አለሙን ጨምሮ 4 አማኞች ባልታወቁ ኃይሎች በተባሉ ወገኖች መገደላቸውን በደብዳቤው ላይ መጥቀሱን ዘገባው አመልክቷል። አንድ ግለሰብ ደግሞ በጥይት ተመተው በሕክምና ላይ እንደሚገኙ ቤተ ክህነቱ መጥቀሱን ዘገባው የገለጸ ሲሆን ቁጥራቸው ያልታወቀ ምዕመናንም ታፍነው ወደ ጫካ ተወስደዋል ብለዋል። የመንግስት ሚሊሻዎች ከአካባቢው እንደሸሹና በርካታ ነዋሪዎችም ከቀያቸው እንደተፈናቀሉ እንደሚገኙ ተገልጧል። የዩቲዩብ ቻናላችን ሰብስክራይብ እንድታደርጉ በአክብሮት ጋብዘናችኋል። መልካም ጊዜ፣ መልካም ቆይታ።